አማርኛው ኖ ፕሮብሌም እንደመጣ ይባላል። ካልደፈረሰ ይጠራል። ሰማይስማ ሀይሚና ብሩኬ በአዲስ ቤት ተከስተውልናል። ቤተሰቦች ያላያችሁ ካላችሁ አይደለም አንድ ፍሬ ሙጭ ጠላዎች እንግዲህ አንቀላቅለናል። ወጣትነትም አለ ምንም አለ ምንም። ቡቡያ አሁን ላይ ጥሩ ነው ያላችሁት። ያንን 2 ወር አሳለፋችሁት እኮ በቃ ልጅነቱን ያለፈ ያኔ የዛን ጊዜ ያለፈ ነው ሲለን ነው ረጋ እያለ የምንመልሰው እና ያይ የራስን ቻል 18 ትልቅ ሰው ምሁር ሆናቸዋል። አሁን በ2018 ልጅነት የሚባል ነገር ጠፍቷል። በቃ ማነው ቤታችንን ሩዋንዳ ያደረገው? አይወራ ነው ሀይሚ የትላንትን ነው አይወራ ነው ፈታ ነው ብቻ ፈታ ማለት ነው። የሙሽዬ መምጣት ተይው ቪዲዮን እያየሁት ነው እኔ ነኝ ግን እያልኩኝ ነበረ። ግን እኔ የሙሽዬ መምጣት ተገርመን በቃ እያየነች ነበር። ወይ ሀይሚ አታባራ ወይ ብሩኬ በቃ የራስሽ ጉዳይ ብሎ ጥሎ አይወጣ። የምር የሙሽዬ መምጣት ተገጣጥሞ ነው። እኔ ምንም ማድረግ አልችልም። ምርር ብሎኛል እኮ ነው ታንታ አለቻ ሻርሎስ ሳታቅ እንደዛ ናውጣ አንተ ካለች እውነት በጣም የምትገርም እናት ናት። እውነት ለመናገር አክብር አሻለች የምር እንዴ የሌለብኝ። ታዲያ ማሚዬ ሙሽዬ ልጇን ታውቀዋለች። ጸባዩን የሌለብህን አመልክ ታመጣ ናውጣ አንተ አለች። የፕራንኩን አበላሸው። ፈልግሃት ነው እንደዚህ ያደረካት ነው የሚባለው። ፈልግህናል እንዴ እንደዛም አይወጣውም እኮ ቡቡ። እኔ በቃ ልሄድ መታችሁ ካሜራ ይታያል። እንደዚህ ግርጥት አድርገውት እንግዲህ ምቴን የብሩክ ዘመድ ነው ተብሏል። ቻናል ተሰጥቶታል። ሰብስክራይብ ያደረጋችሁ አበረታቱት። ታቶት እንግዲህ እንደ ናኒ ወንድም 10,000 ነው 15,000 ደርሷል እሱ ኦልሬዲ ማለት ነው። አበረታቱት እንግዲህ የሙሽዬ አጋዥ ነው ተብሏል። እንግዲህ ብሩኬ ጣል አድርገው ሲሄዱ ሌላ ልጅ እንዲህ ዝቅ ብሎ የሚታዘዝ ልጅ ሲገኝ ደስ ይላል። እና ሀይሚ እንደፈለ ብሩኬ ይገደላል እንግዲህ ይገደል አልክ ወንድሜ እንደፈለግሽ አድርጊኝ እንግዲህ ሀይሚዬ ብሎ አንገቱን ሰጥቷታል ማለት ነው። እንደምታዩት እንግዲህ ቅን ልጅ ይመስላል። ሰብስክራይብ እያደረጋችሁ እስከ ነገ ድረስ 20,000 ብታስገቡት በጣም ደስ ይላል። ይሄም ነገር ደግሞ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ጨረቃዎች ተመልሰው መጥተዋል። በማ ቤት? በሰው ቤት። የሰው ቤት ሳይሆን የዘመድ ቤት ትላላችሁ እንግዲህ። ቡታጅራ ከሄዱ ጎራ የሚሉበት ብዙ ነው ከሄዱ ቡታጅራ ማለት ነው። እንግዲህ ደግሞ ይሄ አዲስ ቻናል ነው የተከፈተው። ሰብስክራይብ በማድረግ የጨረቃ ፋሚሊዎች ያው እንደተለመደው አንደኝነታችሁን ማስመዝገብ አለባችሁ ማለት ነው። ብሩክና ሀይሚ እንግዲህ ዛሬ የሰው ቤት ስለሆነ ነው መሰለኝ ካሜራው ዋ አርጓቸዋል። ሲያምሩ ኦ ማይ ጋድ ደስ ይላሉ በጣም ማለት ነው። የሌለ ነው ከለራቸው ውጥት ያለው ፍክት ያለው ማለት ነው። ፖይዘ ወይ መቼ አላምርባቸው ብሎ ያውቃል የሚል ሰው ስለማይጠፋ ዛሬ ሌላ አዲስ ቤት ስላየዋቸው ነው መሰለኝ ፏ አሉብኝ። ደግሞ ተቃቅፈው በቃ ንፋስ አይግባብኝ ነው ያሉት በቃ። እና ያ ነገር ሲስኮ በጣም ትቀናለች ለምትሉ ሰው ዛሬ ብሩኬ ሀይሚን ቅፍ ሲያረጋት ቀናሁኝ በቃ ተቃጠልኩኝ። ወይ ቅድም አንዷ ግብግብት ያለች ያልተኛው ግብግብ ላለሁ ምን ላርገው ብለሽ ነው? ምን ላርግ አንዳንዶች እንደው የማይሰማችሁን ነገር ነው የምታወሩኝ ማለት ነው። ያው በእናንተ ምሳሌ እያረኩኝ የውስጤን ስሜት የምናገር ነው የሚመስላችሁ። በጣም ነው ደስ የሚለኝ ሀይሚ ብሩኬ ቅፍ ስታደርገው ብሩክ እሷን ሲያቅፋት በጣም ነው ደስ የሚሉኝ በነገራችን ላይ ማለት ነው። በጣም ከመጀመሪያም ከድሮም ጀምሮ አሁን አይደለም። እና እንደዚህ የምታወሩት አሁን የመጣች ሰዎች ስለሆናችሁ ኤኒዌይስ እንግዲህ ምንቴ የሙሽዬ ታዛዥ ነው ዘመዳቸው ነው። ብሩኬ በዚህ አጋጣሚ ድንግጥ አለ እኮ ሀይሚ በጣም ነው የምወደው በጣም ነው የማከብረው ስትል ድንግጥ አለ። በቃ 1 ኪሎ ቀንሶ ነው ምልስ ያለው። ምን አስበህ ነው ቡቡ? አሳቀኝ በጣም። እኔ ምን አልኩ አለ ምልስ ብሎ ማለት ነው። እና ደንግጣል በጣም። በዛው ብትቀጥል አንተ ነበርክ ፕራንክ የምትደረገው ዛሬ ማለት ነው። ግን ያው ሀይሚ ያጨር ስለሆነች ስሜቱን አላየችውም፣ በኋላ ነው ያየችው ማለት ነው። ካሜራ ላይ ስታየው ምን እንደምትይ ወይኔ ፕራንክ ባረኩት በዛው በቀጠልኩት ነበረ። እና ቡቡዬ አምልጣል፣ ረጅም ስለሆንክ አምልጣል፣ ቶሎ ከሙዱ ጥት ነው ያለው ማለት ነው። ያኔ እሷ ደግሞ በከበሬታ ነው
ኖርማሊ አሁን አንድን ሰው ስታዩት እሱ አሁን ሙሽዬ ጋር ሲታዘዝ እንደሰማችሁት ወጥ ይሰራላታል ምናምን ብዙ ነገር ይሰራል። ወንድ እንደዚህ ኩሽና ገብቶ እንግዲህ ዛሬ ማለት ነው ሀይሚ በስመ አብ ወልድ መንፈስ ቅዱስ ሀይሚ ትለያለሽ ዛሬ ማለት ነው። ዛሬ የተናገርሽው ንግግር በስመ አብ የእኔ ስሜት ነው የተናገረችው። እግዚአብሔርን እኔ ማለት ብዙ ጊዜ የፈለጋችሁትን በሉኝ፣ እኔ አይመለከተኝም። አባት አለኝ፣ ወንድሞች አሉኝ። እኔ ወንድ ልጅ ተቸግሮ በቃ ማየት አልፈልግም። ሊቢያ ላይ እንኳን እንደዛ ሆነው እነሱ የተገረፈ ቪዲዮ ሲለቀቅ እንደማላይ ነው የምነግራቸው። ካየሁኝ ቀኑ ሙሉ ሳለቅስ ነው የምውለው። እኔ ወንድ ልጅ እንባው በፍጹም ማየት አልፈልግም፣ በፍጹም። እንደዚህ አሁን ጎዳና ላይ ምናምን አባቶች አሁን ቁጭ ብላ አንዳንድ ጊዜ ያለቅሳሉ፣ አባቶች ማለት ነው። በስማም በጣም ነው አንጀት የሚበሉኝ። እና ወንድ ልጅ ለደቂቃ ተጨንቆም ሆነ የሆነ በቃ እኔ እንጃ ማልቀስ አልወድም። እና ይሄ ስሜት ሀይሚ በደንብ ስለገለጸችው ኦ ማይ ጋድ በጣም በጣም ቴንኪው ማ የኔ ስማርት የወንድሜ ሚስት። ለዚህ እኮ ነው በቃ እንዴ ጭንቅላት አለ ትላላችሁ። አዳሜ አስመሳይ ምናምን እኔ አልሰማችሁም። በቃ ትክክል ስትሆን ትክክል ናት። በቃ ዛሬ የውስጤን የተናገረችው በቃ የውስጤ ማለት ነው። ገባችሁ አይደለ? እንዴት ደስ እንዳለኝ ማለት ነው። ማለት በቃ ወንድ ልጅ ሲቸገር እንኳን ተቸግሬያለሁ ብሎ እንኳን መውጣት የማይችልበት ጊዜ ነው የሚሆነው። ምክንያቱም ወንድነት አላ ሴት ልጅ ምንም ቢሆን ምን የሆነ ችግሯን መናገር ትችላለች። ይህን ደግሞ በቃ የሆነ በእንባችን ብዙ ነገር አውጥተንና ብዙ ሀይሚ እንዳለችው ሴት ልጅ ብልሃተኛ ናት፣ እውነት ለመናገር ማለት ነው፣ ከወንድ ልጅ ማለት ነው። እና ወንድ ልጅ መከራ የማይደርስበት መከራ የማያሳልፍ ይመስለናል እንጂ ከሴት ልጅ ይልቅ ወንድ ልጅ ነው የሚሰቃየው። እንዲሁ ምን ላርግሽ ሀይሚ አጠገቢ ብትሆኝ ዛሬ ማለት ነው በጣም ነበር በቃ ጉንጭሽን ምለው ማለት ነው። እውነት የምሬ ነው። በደንብ ነው ግልጽ ያደረገችው ማለት ነው። በደንብ ነው የገለጸችው። እና እውነት ነው። እውነት ለመናገር ወንድ ልጅ ተቸግሮ ማየት አልፈልግም። ለዚህም ነው የማያለቅስ ወንድ፣ የማያለቅስ ባል፣ የማያለቅስ ፍቅረኛ፣ የማያለቅስ መከታ የሰጠሽ ሀይሚ። ለዚህ ነው ገባሽ አይደለ? እንዲህ ኧረ ዛሬማ ሞቀኝ ሞቀኝ። እግዚአብሔር የሞቀኝ ምን መሰላችሁ? ማወቋ ነው በጋችሁ። ማወቋ ገባችሁ? እኔ ደስ ብሎኛል። እኔ እንደዚህ አይነት ነገር እኔ ልብ ውስጥ ያለውን ነገር ስለተናገረች በጣም ደስ ብሎኛል። ሰው ይህንን ልጅ ማበረታት አለብን። ሰብስክራይብ እናደርገዋለን። ቪዲዮ ሲለቅም እናይልሃለን። ጥሩ ጥሩ ነገር ይዘህ እንድትመጣ እንግዲህ ከቡታጅራዎች ለየት ያለ ከሴት ከወንድ ያልተነካካ እንግዲህ ሙሽዬን ራሱ ይዘህልን ትመጣለን ብለን ተስፋ እናደርጋለን። እንዴት እንደምታዘዝ ምን እንደምሰራ እንግዲህ የምናየው ይሆናል። ብቻህነህም ተብለሃል እንግዲህ ወደፊት የምንሰማ ይሆናል። እግዚአብሔር ይኑር። ሌላው በሌላ ነገር ከጠፋ ያው እግዚአብሔር ደግሞ ሁሌ ለአንተ የሚሆንህን ቤተሰብ ይሰጥሃል። ያው ሙሽዬ ማለት ለአንተ እናትህ ነች። እንደምናያት እንግዲህ እንጃ ስለሷ እኔ እንጃ ማውራት ራሱ ይገብደኛል። ትናንትና በዛች ደቂቃ እንግዲህ ወይ ተነጋግር ወይ ምናምን ነው ያልነው፣ ግን መምጣቷ ድንገት ነው አለች ሀይሚ ዛሬ ተናገረች ማለት ነው። በዛች ላይ ግን መታ ያለችው ነገር አስባችሁታል? ሌላ ሰው ቢሆን አሁን ሀይሚን ነው የሚናገረው። እሷ ግን የሌለብህን አመል ውጣ፣ ምን ፈልገ ነው ማለት ለምን በቃ ቀይራ እሷ ልብሷን ስትወጣ ከዛ በኋላ አንተ ትቀይራለህ ነው ያለችው። እና ብሩክ በዛ ሰዓት ብልጥ ቢሆን እንዲያውም ማለት ነው በቃ እሺ ብሎ ውጥት ነበር ያለው እንጂ እዚህ የማን ልብስ አለ የምንትሆን ነው በቃ መጨረሻዋን ለማየት ጸጥ ብለው ውጥት ብትል ጥሩ ነበረ። ኤኒዌይስ ያው አለፈ ብቻ ያም ሆነ ይህ ማለት ነው። እና ግን ሀይሚ ደስ ነው ያላት እንደዛ ውጣልኝ ብላ ስላስወጣችሁ ማለት ነው። እና ሙሽዬ ማለት የዚህን ያክል ነው ከበሬታዋ ለሰው ማለት ነው። ገባችኋ? ምንም ልጇ ብትሆንም ሀይሚንም የመናገር መብት አላት። ልጇ ናት ኦልሬዲ አይደል እንዴ? ግን እሷ ምንም አላለችም። እና እሱም ደግሞ ከውጭ እንደመጣ ልብስ ሊቀይር እንደሆነ እየተናገረ ነበረ። ግን እሷ ትቅደምና አንተ በኋላ ትቀጥላለህ። የሌለብህን አመል ምንድን ነው እና ውጣ ነው ያለችው። ቅድሚያ ለሴት ቢግ ሪስፔክት። እና ሙሽዬ ትለያለሽ። እና የእሱ አገልጋይ ስለሆነ አገልጋይ ስላችሁ ጠዋሪ፣ ታዛዥ፣ ለትልቅ ሰው መታዘዝ እውነት እድለኛ ስለሆናችሁ ነው። በጣም ነው የምትመረቁት። ጥሩ ደረጃ ትደርሳላችሁ። እና በረታታው። ኮመንት ስር ሊንኩን አስቀምጣለሁ። ሼር እያደረግን እስከ ነገ ድረስ ሪከርድ እንድትሰብሩ። ዛሬ ሀይሚና ብሩኬ ቀሩ ብለን ተስፋ ቆርጠን ነበር፣ ግን ደስ በሚል ቪዲዮ ነው የመጡት። ማለት ምንም ቁም ነገር ያወሩት ነገር የለም እኮ ነገር ግን በቃ ሀራካታቸው ምናምን በጣም ደስ የሚል ነበር። ባይዘወይ ሀይሚ ተይዣለሁ የምትለው ነገር ብሩኬ ቆሞ የሆነ በምኑ ነው የሚይዛት? ቆይ
የሆነ ነገር ስትናገር አንገቷ ላይ ሲቅም ያረጋት ነገር አለ። አንተ ምን አለ መጋዝ አለ እጅ ላይ እውነት ሁሌ ነው የምስቀው። በባለፈውም እዛ ማነው እንትን ውስጥ አደባባይ ውስጥ ገብተው ሲሰሩ ተጫንከኝ ነው ረገጥከኝ በእጁ ማለት ነው። እና በምኑ እንደሚጫናት ብቻ አላቅም። ሀይሚዬ ነገር እስኪ ንገሪን በምኑ እንደሚይዝሽ። በስርዓት እንዳቀፈሽ ነው እኛ የሚታየን ማለት ነው። ታንቅ ያለው እኮ እዚህ ጋር አላለችም። በሳቅ ነው የሞትኩት ማለት ነው። ሰው እንግዲህ ይሄ ከስንት ወር በፊት የቆየ ፕራንክ አመጣ። የሰርጉ ቀን እንጀራ ቀማኝ ብላ በጣም ነው ያሳቀችኝ ሀይሚ ማለት ነው። ያው እንትኑ ባዶ እንዳይሆንበት ያክል ነው ቻናሉ። እንግዲህ ሰብስክራይብ ያደርጋችሁ አበረታቱት። እናመሰግናለን። ባይ